በሀገር ደረጃ በተቀረጸ ተጨባጭ አጀንዳዎች ባሉት ጉዳዮች ላይ ህዝቡን ከከተማ እስከ ብሎክ ድረስ አዋይተናል። የዚህ መድረክ ዋና ዓላማ አንደኛ ህዝቡን ማዳመጥ ነው። ህዝቡን በመናከናውናቸው በመንሰራ ዞሮ ለህዝቡ ስለሆነ የሚሰራው ስራ በመንሰራቸው ስራዎች ጉዳይ ላይ ህዝቡን ማዳመጥ ከህዝቡ ግብአት መውሰድ ህዝቡ የሚሰጣቸውን አስተያየቶች ወስዶ በእለት ተእለት የልማት ስራዎቻችንና የሰላም የዲሞክራሲ ግንባታ ስራዎቻችን ላይ እነዚህን ግብአት አድርገን በመጠቀም ማስተካከል ነው። ሌላው ጋር ደግሞ እንደ መንግስት ለህዝቡ መረጃ ማድረስ በሚገቡን ጉዳዮች ላይ ደግሞ ህዝቡ ጋር መረጃ ማድረስ የሚገቡ ነገሮችን ወደ ህዝቡ መረጃ ማድረስ ነው። በተለያየ መልኩ የተጀመረው የሰላም የዲሞክራሲ የልማት ስራ እንዳይደናቀፍና በተለያየ መልኩ ይሄንን ደግሞ ለማደናቀፍ የሚንቀሳቀሱ ኃይሎች እኩይ ተግባሩን ህዝቡ እንዲያውቀው ህዝቡ እንዲያወግዘው ወደ የህዝቡ በቀጥታ በእነዚህ ጉዳዮች ላይ የመረጃ ባለቤት እንዲሆን ከማድረግ ጋር ተያይዞ ያለውን ጉዳይ ለማጥራት ነው። ከዛ ባለፈም ደግሞ በቀጣይነት በሚኖሩ ስራዎች ላይ ከህዝቡ የሚነሱ ጉዳዮችን ወስዶን በእቅድ አይተን መመለስ ነው። ይሄንን በመናረግበት ሂደት ውስጥ በጣም ህዝቡ በነቂስ በተሟላ መንገድ ወጥቶ መንግስት የሚለውን ጉዳይ ለማዳመጥ ሐሳብ ለመስጠት ለመሳተፍ ከፍተኛ ፍላጎት አሳይቷል። አዲስ አበባ ውስጥ የህዝብና የመንግስት ስምረት መኖሩን ያመላከተ አዲስ አበባ ደግሞ በህዝብ መድረኮች በከፍተኛና ተጠቃሚ ሆነችበት። ያንዳንዱ መድረክ ህዝብን ባሳተፍናቸው ባወያየናቸው ከሚገኙ ግብአቶችና አስተያየቶችና ጥያቄዎች ላይ ተመስርቶ የከተማ አስተዳደሩ ያንዳንዱ ጉዳይ ወደ ስራ ወደ ልማት በመቀየር ህዝቡ ተጠቃሚ ማድረግ መቻሉ ከዚህ በፊት ከለመድነው የህዝብ መድረኮች የፕሮፓጋንዳና አድማሳዊ የሆኑ ጉዳዮችን እያነሳን ጊዜ የምናባክንበት ሳይሆን የተሰሩ ስራዎችን የጎደሉ ስህተቶችን ለማረም የሚያስችል የምክክር መድረክ መሆኑን ህብረተሰቡ ውስጥ እያደገ የመጣ ከመሆኑ ጋር ካይቶ ከፍተኛ ፍላጎት ፈጥሯል ማለት ነው። ከዚያ አኳያ ትልቅ ስኬት የነበረበት ነው። ህዝቡን ያደምጥንበት ነው። ህዝቡ ውስጥ ከፍተኛ የሆነ የሐሳብ ብስለት የሚዛናዊ ነገሮችን የማንሳት የተሰሩ ስራዎችን ቆጥሮ አንድ በአንድ የመግለጽ የማስረዳት የተሰራውን ስራ ደግሞ ባለቤት የመሆን ደስተኛ የመሆን ተጠቃሚ የመሆን ያንን የማረጋገጥ ባለቤት የመሆኑን ጉዳዮችን ተመልክተናል። የኛ እድገታችን ደግሞ ሁለንተናዊ ብልጽግናን የማረጋገጥ ስለሆነ የተሰሩ ስራዎች ጅምር ናቸውና ረጅም ርቀት ከምንሄደው ሁለንተናዊ ብልጽግና ፍላጎታችን ጋር ተያይዞ ደግሞ የሚቀሩ ጉዳዮች አሉ መሆናቸውን እነዚህ ጉዳዮች ደግሞ ይቀራሉ። ህዝቡ እነዚህ ስራ ሰርታችኋል፣ አከናውናችኋል፣ እናመሰግናለን፣ እናደንቃለን፣ በርቱ፣ ተበራቱ ብሎ ደግሞ ይሄ ይጎላል ብሎ ያነሳበት ከመሆኑ ጋር ተያይዞ ጥሩ መግባባትና ባስቀመጥነው ዓላማና ግብ ላይ የተሳካ ነው ማለት ያስችላል። ከዚህ ጋር ተያይዞ በትልቁ የጉባ ብስራት ክቡር ጠቅላይ ሚኒስትራችን የዚህ ትውልድ ትልቁ የአድዋ ገድል ልንል የምንችለው የህዳሴ ግድባችን ተጠናቆ መላ ኢትዮጵያውያን በጋራ ርብርብ ያከናወኑት ትልቅ ፕሮጀክታችን የባንዲራ ፕሮጀክታችን የሀገር የአይበገርነታችንን ያሳየነው ትልቅ ፕሮጀክት ስለሆነ ይሄ ፕሮጀክት ሲጠናቀቅ ወንድም የአፍሪካ ጎረቤት መሪዎችም ተገኝተው መላው ኢትዮጵያውያን በአንድነት ሆነው ያጠናቀቁት ፕሮጀክት ከመሆኑ ጋር ተያይዞ በዚህ ፕሮጀክት ማጠቃለያ ላይ ደግሞ ክቡር ጠቅላይ ሚኒስትራችን ኢትዮጵያን ወደ ሌላ ምዕራፍ ከፍ የሚያደርግ ብስራቶችን ከጉባ ለኢትዮጵያውያን እንካችሁ ብለዋል። ይሄን ብስራት ኢትዮጵያውያን በጋራ ሆነን ወደ ቀጣዩ ምዕራፍ መሸጋገር እንድንችል የሚያደርግ ትልቅ ብስራቶችን ያረጋገጡ ከመሆናቸው ጋር ተያይዞ ከዚያ አኳያ ደግሞ በአገር ደረጃ ምን ጉዳዮች ታስበዋሉ፣ እንዴትስ ይከናወናሉ፣ ከህዝቡስ ምን ይጠበቃል፣ መንግስትስ ምን ማድረግ አለበት የሚል ህዝቡ ጋር ምክክር ያደረግንበትና ህዝቡም የነዚህ ብስራቶችና በመደመር መንግስት የተገኙ ትሩፋቶችን የሚያጣጥምበት መድረክ ከመሆኑ ጋር ተያይዞ በእነዚህ ወሳኝ ጉዳዮች ላይ ምክክር ያደረግንበትና በሁሉም ክፍለ ከተሞቻችን የሀገራችን ትልቅ መሪዎች ሚኒስትሮች ተገኝቶ ህዝቡ ጋር ወርዶ ያነጋገሩበት የነሱን ፈለግ ተመከተል ደግሞ በቀጣይ በወረዳ የሚገኙ ህብረተሰብ ክፍሎችን እንደዚህ ያወያየንበት ከዛም ወረድ ብለን ደግሞ በብሎክ ደረጃ ሰፊውን ህብረተሰብ ክፍል ያገኘንበት ከመሆኑ ጋር ተያይዞ በጣም
የአዲስ አበባ ከተማ ነዋሪዎችን ሁሉም በየደረጃው ወጣቱም፣ አዋቂውም፣ ምሁራኑም፣ ባለሀብቱም፣ የሃይማኖት አባቶችም፣ አገር ሽማግሌዎችና አባገዳዎችም ሁሉም በየደረጃቸው የተሳተፉበትና ትልቅ ተግባቦት የፈጠርንበት ለቀጣይ ስራችንም ትልቅ አቅም የፈጠርንበት ህዝቡም የተሰራ ባለው ስራ ላይ ከፍተኛ ደስታ ያለው ነገር ግን ደግሞ ከምንፈልገው ትልቁ የብልጽግና ሐሳቢ ጉዟችን አንፃር የሚቀሩ ጉዳዮችን ያለምንም ማቅማማት ቦታዎችንም ችግሮችንም ነቅሶ አውጥቶ ይሄ ልንፈታ ይገባል። በዚህ ሂደት ውስጥ ደግሞ እኛም ከጎናችሁ ነን ብሎ ያረጋገጠበት ትልቅ ተግባቦት የፈጠርንበት መድረክ ነው ማለት ይቻላል።